እንደማንኛውም ክርስቲያን ሴት ማርታ ኃጢአት በከበዳት ጊዜ የነፍስ አባት ወዳለችው ዘንድ ሄደች። ሰው የማይሰማኝን አምላክ ይሰማኛል፣ ምስጢሬን ለአምላክ ተወካይ እነግራለሁ ብላ አመነች። በእንባ ታጥባ ልቧን ከፍታ ሌላው ቀርቶ ለባለቤቷ ያልነገረችውን የድሮ ስህተቷን ሁሉ ዘረገፈችው። ያን ጊዜ የነፍስ አባቷ የሰጣት ምላሽ ልጄ ሆይ ኃጢአትሽ ተሰርዮልሻል የሚል መንፈሳዊ ድምፅ ሳይሆን ምስጢሯን እንደ ባንክ አካውንት መመዝገብ ነበር። ሳምንታት አለፉ። ማርታ ከንስሐ አባቷ በኋላ ሰላም አግኝታ ነበር። ነገር ግን በአንድ ቀዝቃዛ ምሽት ስልኳ ላይ የደረሰው መልእክት የሕይወቷን ሰላም ነጠቀው። ያንን ምስጢርሽን ባለቤትሽ እንዲያውቅ ትፈልጊያለሽ? ካልፈለግሽ ግን 500,000 ብር አምጪ አላት። ማርታ ክዋለች። ያመነችው ሰው ነፍሷን አደራ የሰጠችው አባት ዛሬ የቤቷን መፈራረስ እንደ ማስፈራሪያ ተጠቀመበት። ሃይማኖት መጠለያ መሆኑ ቀርቶ የገንዘብ ማግኛ ማሽን ሆነ። ይህ ታሪክ ለማርታ ብቻ ሳይሆን ለብዙዎች መሪር እውነታ ነው። ዛሬ ብዙ ክርስቲያኖች አምላክን በቀጥታ ከማነጋገር ይልቅ ሰውን አማላጅና ምስጢር ጠባቂ አድርገው በመሾማቸው ለእንዲህ አይነት ጥቃት ተጋልጠዋል። በእስልምና በአማኝና በአላህ መካከል ማንም የለም። ኃጢአትህን ለማንም ሰው አትናገርም፣ ለአላህ ትነግረዋለህ፣ ምህረትንም ከሱ ትጠይቃለህ። ለዚያም ነው በቁርአኑ ጌታ አምላካችን ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓን ያለው። አንድ ባሪያ በለመነኝ ጊዜ እኔ እሰማዋለሁ፣ እኔን ይጠይቀኝ መልስለታለሁ ብለዋል። ስለዚህ ጣልቃ ማንም ሳይገባ ኃጢአታችንን በደላችንን ለእርሱ እንነግረዋለን፣ እርሱ ምላሽ ይሰጠናል።